ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ ማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። አሁን በተሰማ ሰበር ዜና ቼልሲ የሊቨርፑልን ተከላካይ ኢብራሂም ኮናቴን ለማስፈረም ከሪያል ማድሪድና ከባየር ሙኒክ ጋር ቀጥተኛ ፉክክር ጀምሯል። ይህንን ጉዳይ በቅድሚያ እንመለከታለን። የቀድሞ የቼልሲ ተጫዋች የፊት መስመር ተጫዋች የሆነው ኒኮላስ ጃክሰን ወደ ቼልሲ መመለሱ በይፋ ተረጋግጧል። በቂ የመሰለፍ እድል የሚሰጠው ከሆነም በቼልሲ የመቆየት ፍላጎት እንዳለው ተናግሯል። ስለ ኒኮላስ ጃክሰን የምናነሳው ነጥብ ይኖራል። የቀድሞ የቼልሲ አሰልጣኝ ስፔሻል ዋን ጆዜ ሞሪኒዮ የማድሪድ አሰልጣኝ በይፋ ሆነዋል። ለ3 ዓመት ስምምነት በመፈራረም የሪያል ማድሪድ አሰልጣኝ መሆናቸው ተረጋግጧል። ይህንን ጉዳይ እንመለከታለን። የቼልሲው በረኛ ፊሊፕ ጆርጊንሰን ከቼልሲ ቤት መልቀቅ እንደሚፈልግና ለቼልሲ ከዚህ በኋላ የመጫወት ፍላጎት እንደሌለው አሳውቋል። ይህንንና ሌሎች ቼልሲን የተመለከቱ ጉዳዮችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር ኢብራሂም ኮናቴን የተመለከተ ሰበር ዜና እናገኛለን። ዛሬ በተሰማ ሰበር ዜና ቼልሲ ኢብራሂም ኮናቴን ለማስፈረም ከሪያል ማድሪድና ከባየር ሙኒክ ጋር ቀጥተኛ ፉክክር መጀመሩ ይፋ ሆኗል። ይህ አስደናቂ ተከላካይ በዚህ ወር መጨረሻ ማለትም ሰኔ ወር መጨረሻ ላይ ከሊቨርፑል ያለው ኮንትራት በይፋ ይጠናቀቃል። በሊቨርፑል የመቆየት ፍላጎት እንደሌለውም በይፋ አሳውቋል። ይህን ተከትሎ ባየር ሙኒክና ሪያል ማድሪድ ልጁን የግላቸው የማድረግ ከፍተኛ ፍላጎት እንደነበራቸው ይታወቃል። ዛሬ በተሰማ ሰበር ዜና ቼልሲም ይህንን ፉክክር በይፋ ተቀላቅሏል። አሁን ላይ ቼልሲ ያለበትን የተከላካይ ክፍል ለመድፈን ኢብራሂም ኮናቴ ትክክለኛውን ሰው ነው ብሎ ማሰቡ ነው የተገለጸው። ይህ የመሃል ተከላካይ የሆነ ኢብራሂም ኮናቴ በሊቨርፑል አስደናቂ ብቃትን እንዳሳየ ይታወቃል። ለሊቨርፑል ባደረጋቸው በዚህ ዓመት ብቻ ለሊቨርፑል 36 ጨዋታዎችን በማድረግ አንድ ጎል ማስቆጠር ችሏል። 3100 ደቂቃ ያህል ለሊቨርፑል ተጫውቷል። እንደዚሁም 33 ፋውሎችን ሰርቷል። በዚህ ዓመት አጠቃላይ የኢብራሂም ኮናቴ ስታቲክስ ነው። ኢብራሂም ኮናቴ በታላላቅ ክለቦች ይፈለጋል። ሪያል ማድሪድ የልጁ ፈላጊ ነው። እንደዚሁም ባየር ሙኒክም እንደዚሁ የልጁ ፈላጊ ነው። በሶስተኛ ደረጃ ቼልሲም ከነሱ ባልተናነሰ ሁኔታ ልጁን ወደ ስታንፎርድ ብሪጅ ለማምጣት ከፍተኛ ፉክክር ውስጥ ገብቷል። ኢብራሂም ኮናቴ በእንግሊዝ የመቆየት ፍላጎት ያለው በመሆኑ ለቼልሲ የሚፈርምበት እድል ከፍተኛ እንደሆነ እየተገለጸ ነው። ቼልሲ ምናልባትም ስምምነት ላይ መድረስ የሚችል ከሆነ የደሞዝ ጉዳይ ነው ትንሽ ሊያስቸግር የሚችለው። የቼልሲ ባለቤቶች እስከ 200,000 ፓውንድ ብቻ እንደሚከፍሉ ይታወቃል። ነገር ግን መጠነኛ ጭማሪ የሚያደርጉለት ከሆነ ኢብራሂም ኮናቴ በእንግሊዝ የመቆየት ፍላጎት ያለው በመሆኑ ለቼልሲ የሚፈርምበት እድል ከፍተኛ ነው እየተባለ ይገኛል። ሪያል ማድሪድና ፒኤስጂም እንደዚሁ የልጁ ፈላጊዎች ናቸው። ባየር ሙኒክም እንደዚሁ የልጁ ፈላጊ ሆኗል። ከፍተኛ ፉክክር እየተደረገ ይገኛል። ነገር ግን ኢብራሂም ኮናቴ በለንደን የመቆየት ፍላጎት ያለው በመሆኑ ለቼልሲም የሚፈርምበት እድል ከፍተኛ ነው እየተባለ ይገኛል። በዚህ ዓመት መጨረሻ ሰኔ ወር ላይ ከሊቨርፑል ጋር ያለው ኮንትራት ይጠናቀቃል። ከሊቨርፑል ጋር መቆየት የማይፈልግ በመሆኑ በሰኔ ወር መጨረሻ ላይ የልጁ ክለብ ይታወቃል ተብሎ እየተነገረ ይገኛል። ጃክሰንን ወደ ተመለከተ ዘገባ ስንሸጋገር ለባየር ሙኒክ በውሰት ተሰጥቶ የነበረው የቀድሞ የቼልሲ የፊት መስመር ተጫዋች ኒኮላስ ጃክሰን ዛሬ ከቼልሲ ጋር መቀላቀሉ በይፋ ተረጋግጧል። ቼልሲ ባለፈው ዓመት ወደ ባየር ሙኒክ በውሰት ሰጥቶት እንደነበረ ይታወቃል። ምናልባትም በቋሚነት ባየር ሙኒኮች የሚያስፈርሙት ከሆነ ለቼልሲ 65 ሚሊዮን ፓውንድ ለመክፈል ተስማምተው ነበረ። ነገር ግን በጃክሰን ብቃት ደስተኛ ያልሆኑት ባየር ሙኒኮች በቋሚነት አናስፈርመውም በማለት የውሰት ውሉን አቋርጠው እንግዲህ ወደ ቼልሲ መልሰውታል። ኒኮላስ ጃክሰንም ዛሬ ከቼልሲ ጋር መቀላቀሉ ይፋ ሆኗል። በሰጠው አስተያየትም በቼልሲ ቤት የቋሚነት እድል የሚሰጠው ከሆነና በቂ የመሰለፍ እድል የሚያገኝ ከሆነ በቼልሲ የመቆየት ፍላጎት እንዳለውም ተናግሯል። ነገር ግን በቂ የመሰለፍ እድል የማይሰጠው ከሆነ ግን ስታንፎርድ ብሪጅን ለቆ ወደ ሌላ ክለብ በውሰት አሊያም በቋሚነት ወደ ሌላ ክለብ ማምራት እንደሚፈልግም ኒኮላስ ጃክሰን አሳውቋል። በባየር ሙኒክ 34 ጨዋታዎችን ያደረገው ኒኮላስ ጃክሰን 11 ግቦችን ያስቆጠረ ሲሆን እንደዚህም 3 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በባየር ሙኒክ በነበረው ቆይታው ብዙም በባየር ሙኒክ ኃላፊዎች ያልተደሰቱበት ኒኮላስ ጃክሰን ወደ ቼልሲ በይፋ መልሰውታል።
ወደ ሌላኛው ዘገባ ስንሸጋገር የጆዜ ሞሪኒዮን አዲስ ሹመት እንመለከታለን። የስፔኑ ኃያል ክለብ ሪያል ማድሪድ ጆዜ ሞሪኒዮን አዲሱ የሪያል ማድሪድ አሰልጣኝ አድርጎ ሾሟቸዋል። በዚህም እስከ 2029 ሪያል ማድሪድን የሚያሰለጥኑ ይሆናል። የ3 ዓመትም ኮንትራት በይፋ ፈርመዋል። ጆዜ ሞሪኒዮ ከዚህ በፊት ከ2010 እስከ 2013 ድረስ በአሰልጣኝነት ሪያል ማድሪድን እንዳሰለጠኑ ይታወቃል። ነገር ግን አሁን ላይ እንግዲህ በአሰልጣኞች የተለያዩ አሰልጣኞችን በመቅጠር ብዙም ደስተኛ ያልሆኑት የሪያል ማድሪድ ኃላፊዎች ጆዜ ሞሪኒዮን በድጋሚ የሪያል ማድሪድ አሰልጣኝ አድርገው ሾመዋል። በተለይ በሪያል ማድሪድ ቤት ያለው የተጫዋቾች የእርስ በርስ ሽኩቻ፣ አለመግባባት ሞሪኒዮ ይህንን ነገር ይፈታሉ ብሎ በመታመኑ ምክንያት አሰልጣኝ ጆዜ ሞሪኒዮን በድጋሚ የክለቡ አሰልጣኝ አድርገው ሾሟቸዋል። ጆዜ ሞሪኒዮ በተለያዩ ታላላቅ የአውሮፓ ክለቦች ያሰለጠኑ ሲሆን በመላው አውሮፓ ባሰለጠኑባቸው ክለቦች እጅግ ስኬታማ ውጤትን ማስመዝገብ ችሏል። በቅድሚያ በቼልሲ ቤት በነበራቸው ቆይታ 2 የፕሪሚየር ሊግ ዋንጫንና የኤፍኤ ካፕ የካርሊንግ ካፕን በማሳካት እጅግ ሰክሰስፉል ዓመትን ያሳለፉ ሲሆን ወደ ኢንተር ሚላን በማቅናትም የአውሮፓ ሻምፒየንስ ሊግን የጣሊያን ሴሪአን ማሳካት ችሏል። ወደ ሪያል ማድሪድን በማቅናት የስፔን ላሊጋን በተደጋጋሚ ያነሱ ሲሆን እንደዚሁም ወደ ሌሎች የአውሮፓ ክለቦች አንስተው ዋንጫ ማሳካታቸው ይታወቃል። ወደ ፖርቶን በነበሩበት ጊዜ የአውሮፓ ሻምፒየንስ ሊግን እንዳነሱ ይታወቃል። ይህንን ከፍተኛ ስኬት ላይ የሚገኙት አሰልጣኝ ጆዜ ሞሪኒዮ በድጋሚ የማድሪድ አሰልጣኝ ሆነው ተሹመዋል። ከዚህ በኋላ ያለውን በማድሪድ ቤት ያለውን የእርስ በርስ ሽኩቻ፣ የተጫዋቾች አለመግባባትንም ይቀርፋሉ ተብሎ ይጠበቃል። ያንንም የማድረግ ትልቅ ኃላፊነት ተሰጥቷቸዋል። ወደ ሌላ ቼልሲን ወደ ተመለከተ ዘገባ ስንሸጋገር የቼልሲው በረኛ ፊሊፕ ጆርጊንሰንን እናገኛለን። የቼልሲ ሁለተኛ ተመራጭ በረኛ የሆነው ፊሊፕ ጆርጊንሰን በቼልሲ የመቆየት ፍላጎት እንደሌለው በይፋ አሳውቋል። ፊሊፕ ጆርጊንሰን ለቼልሲ ባደረጋቸው 34 ጨዋታዎች በሁለት ዓመት ውስጥ 34 ጨዋታዎችን ብቻ ማድረግ ችሏል። በመሆኑም በቂ የመሰለፍ ዕድል በቼልሲ ቤት እየተሰጠው ባለመሆኑ ቼልሲን መልቀቅ እንደሚፈልግና ወደ ሌላ ክለብ የመዛወር ፍላጎት እንዳለው ለቼልሲ አመራሮች በደብዳቤ አሳውቋቸዋል። ቼልሲ ፉትቦል ክለብ በ2024 ነበረ ከቪያሪያል ይህንን ጆርጊንሰን የተባለውን በረኛ በ20.7 ሚሊዮን ዩሮ ማስፈረም የቻለው። ነገር ግን ቼልሲ በቆየባቸው አመታት ያን ያህል የመሰለፍ ዕድል አልተሰጠውም። በእንግሊዝ ፕሪሚየር ሊግ 11 ጨዋታዎች ብቻ ነው መሰለፍ የቻለው። በተረፈ በኮንፈረንስ ሊግ ላይ ነው በብዛት የተሳተፈው። እንዳጠቃላይ ቅድም እንዳልኳችሁ 34 ጨዋታዎችን ነበረ በቼልሲ አጠቃላይ ማድረግ የቻለው። የተሻለ ብቃት አለኝ ሌላ ክለብ በመሄድ በቋሚነት ተሰልፌ የተሻለ ፐርፎርማንስ አሳያለሁ ብሎ ያሰበው ጆርጊንሰን ቼልሲን መልቀቅ እንደሚፈልግ የቼልሲ አመራሮችን በደብዳቤ ጠይቋል። የቼልሲ አመራሮች እስካሁን ስለ ጆርጊንሰን በተመለከተ ምንም አይነት ማብራሪያ አልሰጡም። የጆርጊንሰን ሁኔታ ምን ሊሆን ይችላል፣ ሊያሰናብቱት ይችላሉ የሚለው ጉዳይ በቀጣይ የምንመለከተው ይሆናል። እንዳጠቃላይ ግን ጆርጊንሰን ልቀቁኝ በማለት ለቼልሲ አመራሮች በይፋ ደብዳቤ አስገብቷል። ቼልሲን በተመለከተ የያዝኳቸው በዛሬ ዕለት የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ